በኢራን የነገሰውን ህዝባዊ ተቃውሞ ለማርገብ መንግስት የሚወስደው አስደንጋጭ የኃይል እርምጃና የሟቾች ቁጥር መጨመር ዓለም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚወስዱት እርምጃ ላይ አይኑን እንዲጥል አድርጎታል። ትራምፕ በኢራን ላይ የያዙት አቋም ከቀን ወደ ቀን እየጠነከረ መጥቶ አሁን ወሳኝ ምዕራፍ ላይ ደርሷል። ከቀናት በፊት የኢራንን ህዝብ ለማዳን ዝግጁ ነኝ ያሉት ፕሬዝዳንቱ አሁን በተግባር የታገዘ ምጣኔ ሀብታዊና ወታደራዊ ጫና ከማድረግ ባለፈ የእሳት ላንቃዎቻቸው በቴህራን ላይ ማዕት ለማዝነብ የተዘጋጁ ይመስላል። ከትላንት በስቲያ ትሩዝ ሶሻል በተባለው የግል ማህበራዊ ትስስር ገጻቸው ያስተላለፉት ትዕዛዝ በዓለም አቀፍ ዲፕሎማሲና በንግዱ ዓለም ላይ ከፍተኛ ድንጋጤ ፈጥሯል። ከኢራን እስላማዊ ሪፐብሊክ ጋር የንግድ ግንኙነት ያለው ማንኛውም ሀገር ከአሜሪካ ጋር በሚያደርገው የንግድ ልውውጥ የ25 በመቶ ተጨማሪ ታሪፍ ይከፍላል የሚለው ንግግራቸው የመጨረሻና የማይለወጥ አቋም ነው ተብሏል። ይህ ውሳኔ ስትራቴጂካዊ ግቡ ኢራንን ከዓለም አቀፍ ገበያ ሙሉ በሙሉ ማግለል እንደሆነም ተንታኞች ይናገራሉ። ኢራን በአሁኑ ወቅት አብዛኛውን የነዳጅ ምርቷን ለቻይና፣ ለቱርክ፣ ለህንድና ለተባበሩት አረብ ኤምሬቶች የምትልክ ሲሆን ሀገራቱ ከአሜሪካ ጋር ያላቸውን የቢሊዮን ዶላር ንግድ ላለማጣት ሲሉ ከቴህራን ጋር ያላቸውን ግንኙነት እንዲያቋርጡ ማስገደድ ዋና ግቡ ነው። ይሁን እንጂ ይህ ረጅም እጅ በአሜሪካ አጋሮች ላይ ሳይቀር ጫና ማሳደሩ አይቀሬ ነው። እንደ ጃፓንና ደቡብ ኮሪያ ያሉ የአሜሪካ የቅርብ ወዳጆች ውሳኔው በራሳቸው ምጣኔ ሀብት ላይ ሊያመጣ የሚችለውን ተጽዕኖ ለመመዘን በከፍተኛ ስጋት ውስጥ ናቸው። ቻይና በበኩሏ የታሪፍ ጦርነት አሸናፊ የለውም በማለት ጥቅሟን ለማስጠበቅ አስፈላጊውን እርምጃ እንደምትወስድ በማሳወቅ ለንግድ ጦርነት መዘጋጀቷን አመላክታለች። የታሪፍ ውሳኔው መፋጠን በኢራን ካለው የጸረ መንግስት ተቃውሞ ጋር ቀጥተኛ ግንኙነት አለው። በምጣኔ ሀብት ውድቀትና በምግብ ዋጋ መናር ምክንያት የተጀመረው ህዝባዊ አመፅ አሁን የሃይማኖታዊ አገዛዙን መውደቅ ወደሚጠይቅ ትልቅ አብዮት ተቀይሯል ነው የተባለው። በኖርዌይ የሚገኘው የኢራን ሰብአዊ መብቶች ቡድን እንዳረጋገጠው በተቃውሞ እስካሁን 648 ሰዎች ተገድለዋል። ይሁን እንጂ በኢራን ያሉ ምንጮች እንደሚጠቁሙት ትክክለኛው የሟቾች ቁጥር እስከ 6000 ሊደርስ ይችላል። በቴህራን ጎዳናዎች ላይ የሚፈሰው ደም ዋሽንግተን ዲፕሎማሲውን ትታ ወደ ጠንካራ ወታደራዊ እርምጃ እንድትገባ ምቹ ሁኔታ ፈጥሮላታል ነው የሚባለው። ትራምፕ ከኢራን ተቃዋሚዎች ጋር ግንኙነት እንዳላቸው መግለጻቸውና ዲፕሎማሲው ካልሰራ ወታደራዊ እርምጃ ለመውሰድ ዝግጁ ነን ማለታቸው በኢራን የስርዓት ለውጥ ለማምጣት ለበርካታ አስርተ ዓመታት ጫና ስትፈጥር ለቆየችው ዋሽንግተን ሰርግና ምላሽ ነው ይላሉ ታዛቢዎች። ከአሜሪካ መከላከያ ፔንታጎን የወጡ መረጃዎች እንደሚያመላክቱት ለትራምፕ የቀረቡት አማራጮች ከተለመዱ የአየር ጥቃቶች ያለፉ ናቸው። የገዢው አካል የጭቆና መዋቅሮችና ቁልፍ ወታደራዊ ተቋማትን ኢላማ ያደረጉ የአየርና የረጅም ርቀት ሚሳኤል ጥቃቶች፣ የኢራንን የመገናኛ የእዝ መዋቅርና የኤሌክትሪክ ኃይል አቅርቦት ለማናጋት የሚፈጸሙ የሳይበር ጥቃቶች የእቅዱ አካል ናቸው። በመንግስት ቁጥጥር ስር ያሉ መገናኛ ብዙሃንን በማወክ በመንግስትና በደጋፊዎች መካከል መከፋፈልን በመፍጠር የስነ ልቦና ዘመቻዎችን ማካሄድ ሌላ ዋሽንግተን በቴህራን ላይ የያዘችው ስትራቴጂ ነው ተብሏል። ምንም እንኳን የነጩው ቤተ መንግስት ቃል አቀባይ ካሮሊን ሌቪት ዲፕሎማሲ ሁሌም የመጀመሪያ ምርጫችን ነው ቢሉም ትራምፕ ግን ተቃውሞ ከቀጠለና የሰዎች ህይወት መጥፋት ካልቆመ ወታደራዊ እርምጃ ለመውሰድ እንደማያቅማሙ አስታውቀዋል። ትራምፕ በቅርቡ የጂሚ ካርተርን የከሸፈ የታጋቾች ማዳን ሙከራ መጥቀሳቸው በኢራን ምድር እግርን ማስገባት የሚኖረውን አደጋ እንደሚረዱ ያሳያል። እንደ አውሮፓውያኑ የዘመን ቀመር በ1980 39ኛው የአሜሪካ ፕሬዝዳንት ጂሚ ካርተር በኢራን ታግተው የነበሩ አሜሪካውያንን ለማስለቀቅ ኤግል ክላው የተሰኘ ወታደራዊ ዘመቻ አዘው ነበር። ሆኖም ግን በኢራን በረሃ ላይ በደረሰ የአውሮፕላንና የሄሊኮፕተር ግጭት 8 የአሜሪካ ወታደሮች የሞቱ ሲሆን ዘመቻውም ሳይሳካ ቀርቷል። ይህ ውድቀት ካርተር ለሁለተኛ ጊዜ እንዳይመረጡ ትልቅ ምክንያት እንደሆነም ይነገራል። ትራምፕ ይህንን ታሪክ መጥቀሳቸው ወደ ኢራን ወታደር ልኮ ጦርነት መቅጠም ምን ያህል አደገኛና የፖለቲካዊ እውቀታቸውን ጥያቄ ላይ እንደሚጥል እንደገባቸው ማሳያ ነው። ከዚህ ይልቅ ፕሬዝዳንቱ በዘመናዊ የረጅም ርቀት ሚሳኤል የአየር ጥቃትና በምጣኔ ሀብት ጫና ቴህራንን ማዳከም የፈለጉ ይመስላል። ኢራን እንደ ቬንዙዌላ በቀላሉ የምትፈርስ ሀገር ሳትሆን ለአስርተ ዓመታት በጦርነትና በማዕቀብ የተፈተነች ናትና የዋሽንግተን ግብም የስርዓት ለውጥ ማምጣት አሊያም መንግስቱን ወደ ኒውክሌር የድርድር ጠረጴዛ መመለስ የሚለው ጉዳይ አሁንም ውሎ አለየለትም። ምክትል ፕሬዝዳንት ጄምስ ዴቪድ ቫንስን ጨምሮ አንዳንድ ከፍተኛ ባለስልጣናት ዲፕሎማሲው ይቅደም የሚል አቋም ቢኖራቸውም በኢራን ጎዳናዎች ላይ የሚፈሰው ደም ግን አካሄዱን እንደ ድክመት ሊያስቆጥረው ይችላል የሚል ስጋት ተደቅነዋል። በአሜሪካ በስደት የሚኖሩት የኢራን የመጨረሻው ንጉስ ልጅ ሊውል ሬዛ ፓላቪ ትራምፕ በቶሎ ጣልቃ እንዲገቡ እየጠየቁ ነው። ይህ ስርዓት እንዲወድቅና የሰዎች ህይወት መጥፋት እንዲቆም አሜሪካ አሁኑኑ እርምጃ መውሰድ አለባት ሲሉ ልዑሉ ዋሽንግተንን ተማጽነዋል። በሌላ በኩል የኢራን መንግስት አሜሪካ ተላላኪዎችን ትጠቀማለች በማለት ቢከስም በድብቅ ግን በሩን ለድርድር መክፈቱ እየተነገረ ነው። የኢራን የውጭ ጉዳይ ሚኒስትር ለድርድር ዝግጁ ነን ቢሉም ለጦርነትም ተዘጋጅተናል በማለት የቴህራንን ሁለት ገጽታ ያለው አቋም ገልጸዋል። ምንም እንኳን ትራምፕ ትዕዛዙ የመጨረሻና የማይለወጥ ነው ቢሉም ይህ ዘገባ እስከተጠናቀረበት ሰዓት ድረስ በነጩ ቤተ መንግስት በኩል ግልጽ የሆነ የህግ ሰነድ አልወጣም። በተጨማሪም የአሜሪካ ጠቅላይ ፍርድ ቤት የቀድሞዎቹን የቀረጥ ውሳኔዎች ህጋዊነት እየመረመረ ባለበት ወቅት አዲሱ እርምጃ በህግ ተቀባይነት ይኖረዋል የሚለው ጉዳይ
አጠራጣሪ ነው። ይህም ውሳኔው በውስጥም በውጭም የህግና የፖለቲካ ፍጭት እንዲገጥመው ያደርገዋል። የትራምፕ መንግስት ግን አሜሪካ ፈርስት ወይም አሜሪካ ትቅደም የሚለውን መሪ ተጠቅሞ የዓለምን ንግድ ለፖለቲካዊ ግብ ማዋልን መርጧል። የፕሬዝዳንቱ አዲሱ ተጨማሪ የ25 በመቶ የቀረጥ ዛቻ ኢራንን ለድርድር ሊያመጣት ወይም የዓለምን ምጣኔ ሀብት ወደ ከፋ ቀውስ ሊከተው ይችላል ሲሉ ተንታኞች ያስረዳሉ። ኢራን በቀን በርካታ ሚሊዮን በርሜል የድፍድፍ ነዳጅ ወደ ዓለም ገበያ በተለይ ወደ ቻይናና ህንድ ትልካለች። ትራምፕ በጣሉት አዲስ ቀረጥ ምክንያት ሀገራቱ ከኢራን ነዳጅ መግዛታቸውን ካቆሙ በዓለም ገበያ ከፍተኛ የነዳጅ አቅርቦት እጥረት መፈጠሩ አይቀርም። ይህም ዋጋው ከፍተኛ ጭማሪ እንዲኖር ያደርጋል። በዚህ ላይ ወታደራዊ ግጭት ከተቀሰቀሰ እንደ ሆርሙዝ የባህር ወሽመጥ ያሉ የነዳጅ ማጓጓዣ መስመሮች ሊዘጉ ስለሚችሉ የነዳጅ ዋጋ በአንድ ጀንበር ሰማይ ሊነካ ይችላል። ኢራን ወታደራዊ ጥቃት ከተሰነዘረባት በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የነዳጅ ተቋማት ላይ ጥቃት በመሰንዘር የዓለምን ነዳጅ ገበያ ሽባ የማድረግ አቅም እንዳላትም በርካቶች ይመሰክራሉ። በተለይም ሙሉ በሙሉ ነዳጅ ከውጭ የሚያስገቡ በማደግ ላይ ያሉ ሀገራትን የምጣኔ ሀብት ማዕበሉ ክፉኛ እንደሚያርዳቸው ይገመታል። የነዳጅ ዋጋ በዓለም ገበያ ሲጨምር እነዚህ ሀገራት በርካታ ቀዳዳቸውን ለመሸፈን የሚችል መዋለ ንዋይ ነዳጅ ለመግዛት ስለሚያወጡና የውጭ ምንዛሬ በእጥፍ ስለሚጨምር ቀድሞውንም ለወደቀው የውጭ ምንዛሬ ክምችታቸው ተጨማሪ ጫና ይሆናል። የነዳጅ ዋጋ መጨመር የትራንስፖርት ወጪን ስለሚጨምር የሸቀጦችና የምግብ ዋጋ በከፍተኛ ሁኔታ እንዲንር ማድረጉም ዝቅተኛ ገቢ ያላቸውን የዓለም የማህበረሰብ ክፍሎች ክፉኛ ይጎዳል። በተለይ ከቻይናና ከህንድ ጋር ጠንካራ የንግድ ግንኙነት የፈጠሩ ሀገራት አሜሪካ ከሁለቱ የብሪክስ አባል ሀገራት ጋር የምትገባበት የተጨማሪ ቀረጥ ጦርነት የልማት ፕሮጀክቶቻቸውንና የሸቀጦች አቅርቦት ላይ መስተጓጎል ሊፈጥር እንደሚችል ስጋት አለ። ኢራን በመካከለኛው ምስራቅ ድጋፍ የምታደርግላቸው እንደ የመኑ የሀውቲ አማጽያን ባሉ ታጣቂ ቡድኖች በቀይ ባህር ላይ የምታደርገውን ጫና ካጠናከረች እንደ ማዳበሪያ፣ ምግብና መድኃኒት ያሉ መሰረታዊ ቁሳቁሶች የሚጓጓዙበት የባህር መስመር አደጋ ላይ ሊወድቅም ይችላል። የትራምፕ የመጨረሻ ውሳኔ ኢራን ላይ ብቻ ያነጣጠረ ቢመስልም ውጤቱ ግን ዓለም አቀፋዊ ነው። እናም ሀገራቱ ከወዲሁ የነዳጅ ክምችታቸውን በማጠናከርና አማራጭ ንግድ መስመሮችን በማሰብ ራሳቸውን ሊያዘጋጁ እንደሚገባ ታዛቢዎች ያስረዳሉ። ቀውሱ ወደ ወታደራዊ ግጭት ካመራ የዓለም ምጣኔ ሀብት በተለይም የአዳጊ ሀገራት ሊቋቋሙት የማይችሉት ጫና ውስጥ መውደቁ አይቀሬ ነው። ፕሬዝዳንት ትራምፕ በአሁኑ ወቅት በአስቸጋሪ ምርጫ ላይ ይገኛሉ። በኢራን ላይ የሚሰነዘር ማንኛውም ወታደራዊ እርምጃ በክልሉ ሰፊ ጦርነት ሊቀሰቅስ ይችላል። በሌላ በኩል እርምጃ ለመውሰድ ደግሞ ለተቃዋሚዎች የተገባውን ቃል እንደማጠፍና ለቴህራን ሃይማኖታዊ አገዛዝ እድሜ እንደ መስጠት ይቆጠራል። በኢራን ያለው የበይነ መረብ ወይም የኢንተርኔት መቋረጥና የመረጃ እጥረት ሁኔታውን አሳሳቢ ቢያደርገውም የትራምፕ መንግስት በቀረጥና በወታደራዊ ዛቻ የቴህራንን አገዛዝ ወደ መጨረሻው ምዕራፍ እየገፋው መሆኑ ግልጽ ነው። እናም የቀጣዮቹ ወራት ምናልባትም ሳምንታት ምናልባትም የቀናት እንቅስቃሴዎች የኢራንን ብቻ ሳይሆን የመካከለኛው ምስራቅን ብሎም የዓለማችንን የወደፊት እጣ ፈንታ የሚወስኑ ሊሆኑ ይችላሉ ሲሉ ተንታኞች ያስረዳሉ።